መልካም ወጣት እግዚአብሔር በእሱ በኩል ነው ድል እንድንነሳ ያደረገን ኃይላችን እንዲደክም ያደረገናል። አክብሩት እግዚአብሔር ስሙ የተመሰገነ። ሀገርንም ዳሰውን መጋፋት እግዚአብሔር የድሆች አገራት ጠበቃ፣ የድሆች ሰዎች ጠበቃ ነው። እግዚአብሔር የድሆች መብት የድሆች ፍትህ ሲነጠቅ አይወድም። ሌላ ታሪክ በጣም የሚገርመኝ ታሪክ ይዘራል። ጣሊያናውያን ወጣቶች ከዘመናት በኋላ በኢትዮጵያውያን ላይ የሰሩትን ግፍ የቀደሙት አባቶቻችንን ወጣቶቹ ሰልፍ ወጥተው የእኛ አባቶች ወላጆች ግፍ ፈጽመዋል ብለው አውግዘውታል። ከሺህ ዓመት ከዓመታት በኋላ የእኛ ወላጆች በኢትዮጵያ ላይ የሰሩት ነው በኢትዮጵያ ላይ የሰሩት ግፍ ልክ አይደለም ብለው በጣም ብዙ ማለት ሄደው ኢትዮጵያንና ኢትዮጵያውያንን ወግተዋል። ትክክል አይደለም፣ ፍትሕ አጉድለዋል ብለው በራሳቸው ልጆች እንዲወገዙ እንዲረገሙ ስራቸው እንዲቋሸሽ አድርጎ እግዚአብሔር በየት በኩል ፍትሕ እንደሚያደርግ አናውቅም። ፍትሐ ግፉራን የተባለ ዘወፅም ሰው የተባለ ተናገሩ አባ ጊዮርጊስ። ይሄ የተገፉት ሰዎች ፍትሕ የሚወጣበት የፍትሕ አዳራሽ እግዚአብሔር ነው። አክብሮት እግዚአብሔር ነው። ስሙ የተመሰገነ ነው። በጣም ገሩ። ስለዚህ ዛሬ የምናከብረው በዚህ መልኩ ነው። ሰማዕቱ ቅዱስ ጊዮርጊስ የኢትዮጵያ ባለውለታ፣ የኢትዮጵያ ገበዝ፣ ኢትዮጵያን የሚጠብቅ ነው። አሁን አራት ዋና ነጥቦችን አይተናል። እነዚህም በለጋር እግዚአብሔር ሀገር እንዲጠብቅ መጸለይ፣ እግዚአብሔር ጀግኖችን እንዲያስነሳ ያሉንን የጋራ ጀግኖች ማጀገኑ ይችላል። የየሰፈር ጀግና ለኢትዮጵያ ይጠቅማል። በየሰፈሩ በየቋንቋው በየነገሩ የምንፈጥራቸው ጀግኖች እያስጨራረሱን ነው። የጋራ ጀግና ነው የሚያስፈልገው። የጋራ ማንም ነቆሞ ጀግና ኢትዮጵያ ብቻ የሚል ጀግና እሱ ነው ሀገራችንን የሚያቆምና ተመልከቱ እንጂ የኔ ሰፈር ጀግና የእናንተ ሰፈር ጀግና ካደረግነው ያንን የምንፈራውን መለያየት ያመጣል። ስለዚህ የጋራ ጀግና ኢትዮጵያን ከጠላት ጉሮሮ ለጉሮሮ ተናንቀው ነፃ ያወጡን የጋራ ጀግኖቻችን ናቸው። ቤተክርስቲያን ለሀገር ሁኔታ ለዋሉ ሰዎች ክብር አላት ነው። እኔ የቅርብ ጊዜ ታሪክ በቅርብ ወራት ውስጥ ኢትዮጵያውያንን የሚወዱ አንድ ታላቅ ሙስሊም አልፏል። ማነው ስሞት ንገሩ? ሀጂ ሙፍቲ። መላው ኦርቶዶክሳውያን ከሙስሊሞቹ በላይ እንዴት እንዳዘናቸው ትዛላችሁ። ክርስቲያኖች ህሊናችን እኮ ፍትሕ አለው፣ ደህንነት ያውቃል እኮ። ሀገርን የሚወድ ሰው ሰፈሩ ምናችን ነው። ሀገርን ከወደደ ሃይማኖቱ ጋር ምንም ችግር የለም። በቃ በሃይማኖቱ ሆኖ ሀገራችን ግን የጋራ ስለሆነች እንጠብቃለን። ስለማይመስሉን ብለን ቀብራለን። ስንት ኦርቶዶክሳውያን አልቅሰዋል። ከቅዱስ ፓትርያርኩ ጀምሮ የእውነትን የሚናገሩ የሚቆረቆሩ የመሃል ዳኛ ሲገኝ ቤተክርስቲያን ታከብራለች። ዛሬም ለኢትዮጵያ፣ ዛሬም ለቤተክርስቲያን፣ ዛሬም ለሕዝባችን የመሃል ዳኛ ውስጥ ክብር ምስጋና ለስሙ ይሁን። ረጅም ሰዓት ተጠቅሜያለሁ። ከተፈቀደ የሚበላ አባታችን ለማተባላት ይቅርታ ጠይቃለሁ። ግን እኔ በዚህ አጋጣሚ ትምህርቱን ቋጭቻለሁ። ሳለሁ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያኑ 30 ዓመት ለቀሲስ ሳይል ልጅ ሆነው 32 ዓመት አካባቢ ከ86 ጀምሮ አውቀዋል። እንጂ እድሜ እንደዚህ ትልቅ ነው እንደ ምትሉ ሰዎች አታውቁም። አዎ አይደበቅም። ቁም ነገር አልተሰራበትም እንጂ ይሁን ቀላል አይደለም። ለሁልጊዜ የሚቆጨው እድሜውን ከስራ ጋር ለኳል ወዝ ነው። እሱ ነው ያሳስበው እንጂ እድሜያችን ትልቅ እና በጣም ጠባብ ግቢ ያ የማውቀው ያ የልጅነት ትዝታዬ ተለውጦ አይቻልም። ደምቆ አምሮበት ሸፍቶ የአገልግሎት ምቹ ሆኖ እንደ ከተማው አድባራት ተውቦ እንዲህ እጅግ ውብ ሆኖ አይቻለሁና እየጠየቅኩ ነበር አገልጋዮችን። ቀጠራችን ወላደ ብርሃናት ከመጡ በኋላ ሰፊ ለውጥ አለ። በጣም ውብ አድርገው
የሚቆጨው ሰው ያስፈልጋል። የሚቋቋ ይመረባት የሚሰባ ያስፈልጋል። አይደል? ቤተክርስቲያንማ ትግበል ትልማ ታብር የሚል ሰው የሚቆጭ የሚያውቃት ሰው ነው። ራሱ እንደዚህ የሚያስበው የሚያውቃት ሰው እንዲህ የሚሉ አባት ስለሆነ አስፍተው በሮቹ፣ አጥሮቹ፣ ቢሮቹ በጣም እዚህ ቅርብ የነበሩ እንግዲህ 190 ዓመት በቅርብ ጊዜ ቤተክርስቲያን አብያተ ክርስቲያኖች ከዛ በኋላ ተሰርተዋል። በጣም በቅርብ እንዴት እንዳማራባቸው ብዙ ታላላቅ ሰዎች ነበሩበት። ብዙ ታላላቅ ሰዎች መርተውታል፣ አስተዳድረው ገፍተው ደፍረው ግን ትድመቅ ትልማ ታበብ ብለው ገፍተው ብዙ ሄዱ እና ባላችን ክብር መልአከ ብርሃንን አክብሩልን። እውነትን የምናገር አንዳንድ ጊዜ ተወቅሰናላቸው እንወቀሳለን፣ እንሰማለን። ስትመላለሱበት የእውነት ታቤት ነገር እውነት እቹን አጥቂ እውነት መድረካለ አባታችን የት አገኛቸዋል? ሌላ ሆቴል አላገኛቸው። የእኛ መድረክ ያደለ የእኛ ወገኖች እውነትም ግሳጼም ከሆነ ክብርም ከሆነ ደግሞ አንድ ኃላፊ አንድ እውነት እንንገራቸው። ኃላፊ የአንድ ተቋም ኃላፊ ክብርም ሲሆን ለሱ፣ ጥቅምም ሲሆን ስልጣን የሚሰጠው ጥቅም ካለ ለሱ፣ እስራትም ከሆነ ወቀሳም ከሆነ ነቀፌታም ከሆነ ኃላፊ እስከሆነ ድረስ እነዚህ ሁሉ ያስተናግዳል። ለዚህ ክብር ይገባል። አባታችንን አክብሮ በጣም ደስ ብሎኛል። ለውጣዎች አሉ፣ የሚቀሩ ስራዎች አሉ። አሁን ቅድም እንደተነገረው ቅርሱን ለመስራት ይገባዋል። ብዙ ብራና መጻሕፍት፣ ብዙ የብር መስቀሎች እንደሚኖሩ አምናለሁ። ጠብቁ፣ ቤተክርስቲያናችሁን ጠብቁ። ይህ የኢትዮጵያ ሰነድ ናት። ቤተክርስቲያን የኢትዮጵያ ሰነድ እዚህ ውስጥ ያለው የብራና መጻሕፍትና የብር መስቀሎች ስለ ኢትዮጵያ ስለ ደጋግ ኢትዮጵያውያን የሚናገሩ ናቸው። ስለ ደጋግ ኢትዮጵያውያን። ስለዚህ ይሄን ለመጠበቅ ልመና ክልክል ነው ተብሏል። እዚህ በጣም ደግሞ የበለጠ ደስ ያለው እሱ ልመና ክልክል ነው ተባለ። ግን እናንተ ትሰጣለህ አይደል? ሳትለመኑ ነው የምትሰጡት ማለት ነው ነው አሁን ሳትለመኑ ልማዳችሁ እንደዛ ነው። አቤት ግልጽ ነው። አይ ትጠየቅም ከሆነ እንድጠይቅ ነው አባታችን አስፈቅድ። እሳቸው ግን ያን ልመና ሰው አስቦ አስራት በኩራቱን ይሰጣል። እንደዛ ነው የተለመደው። በዚህ መልኩ ነው የለማው ብለውኛ የዚህ ቦታ የልማት አይነ ጥላውን ገፈውለት በጣም ጠንካራ ደግሞ ልጆች የሚታገዙ እንዳላቸው መረጃ አለኝ። እሳቸውም ነግረውኛል። እነዚያ ጠንካራ ልጆች እዚሁ በዲቁና ያገለግሉ በሰንበት ቤት ያገለግሉ የነበሩ ልጆች ሁሉ በዚህ ከፍተኛ ተሳትፎ እያደረጉ እንዳሉ ሰምቻለሁና አግዙ። የሚሰራ ሰው ሲኖር ይላገዝ ሲባል ንቁ ሰው እንደዛ ነው። እንርዳ፣ እንሸፍን፣ በማቴሪያል ላምጣ ወይ ሰራተኛ ልክፈል ይባላል። እሱን እንድናደርግ ያስፈልጋልና ሀገር በዚህ መልኩ ትጠብቃለች። እንደማትለመኑ ሰምቻለሁ። የኔ ድርሻ አንድ ነገር አስቀምጬ መወስ ስላለብን የተቀመጣችሁ እስኪ ብድግ በሉ። ብድግ። እሺ፣ የቅዳሴው ሰዓት እንደደረሰ አይተናል። ሰዓቱን ሄዷል እያሉ ስለመወስሳል። እስኪ ሰብሰብ ወደዚህ ፊት ለፊት ነው ሰማዕቱን ተማጽናቸው ሲሉ እኔ ደስ ስላለኝ የኔን ድርሻ 500 ብር ሰጥቼ ነው የምወርደው። እናንተ ሳትለመኑ እንደምትሰጡ አውቄያለሁ፣ ሰምቻለሁ። እስኪ እንያችሁ በምስክርነት። እኔ ደስ ብሎኝ ምን አድርጌ ልሄድ ብዬ ነው። በጣም ደስ ብሎኛል። ለሰማዕቱ ለቅዱስ ጊዮርጊስ ተስዬ ነበረ። ልጄ ኦፕራሲዮን ሆነ በሰላም ገብታልኛለች። 5000 ብር ልቀዋል። አክብሮ እግዚአብሔር ስጦታችሁን ይቀር። አንድ እናት እንደዚሁ አስራቴና በኩራቴም ብለው 12700 ብር አስገብተዋል። አመስግኑ እስኪ። አሁን እየተለመናችሁ አይደለም፣ ሳትለመኑ እንደምትሰጡ ሰምተናል። አንድ ወጥ 500 ብር ሰጥታለች። በሉ ፈጠን ያላችሁ ሰማዕቱ የኢትዮጵያ ባለውለታ የኢትዮጵያ ገበዝ ሀገሬን ጠብቅ እስኪ በሉ እስኪ ንገሩ። አልተጨነቃችሁም በሀገር ጉዳይ? ሊቀ አበው 200 ብር በጣም የሚገርመው ከአንድ ዓመት መምህር ቀለበኝ ሊቀ አበው ይባላሉ። ታላቅ አረጋዊ አባት ናቸው።
ቶሎ እግዚአብሔር ይስጠው እና ቶሎ እስኪ ቅዱስ ጊዮርጊስ ኢትዮጵያ ሀገርን ጠብቅልኝ በሉና ለሁሉ ሰው በታችሁ ላይ ደርስ ይችላል። የቤት ልጆች ግን ጥላ ቢያዘሩ ደስ ይለኛል። እግዚአብሔር ይስጥልን። የርዕሰ ደብር ቀለም ወርቅ የንስሐ ልጅ ተስፋ ሥላሴ 12 ወንበር 9700 ብር ገዝተው ገቢ አድርገዋል። እግዚአብሔር ይስጥልን። ከሀገረ ስብከት የመጡ ልዑክ ናቸው። ሀገሬ ኢትዮጵያን ሰማዕቱ ቅዱስ ጊዮርጊስ ጠብቅልኝ ብለው 600 ብር ሰጥተዋል። በጣም ደስ ይላል። እግዚአብሔር የተመሰገነ ነው። እሺ ሊቀ ሊቃውንት ደግሞ አስተማሩን ስለመከሩን ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን። በሰማነው ቃል በጎ ፍሬ እንድናፈራ አምላካችን እግዚአብሔር ይርዳን። አመስግኑልን። አሁንም እንደዚሁ አስራት ብሎ አንድና 600 ብር ሰጥተዋል። እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቀዋል ያሉ አሁንም 1200 ብር ሰጥተዋል። እግዚአብሔር ይስጥልን። አስራት ብለው እናታችን 1000 ብር ሰጥተዋል። እግዚአብሔር ይስጥልን። ምናልባት በጀርባ በኩል በርቀት ያላችሁ ወደዚህ መቅረብ የማትችሉ የሰንበት ትምህርት ቤት አባላት ጥላ ይዘውላችሁ መጥተዋልና ጥላው ላይ ለልማቱ ስራ ነው። ሁለተኛነት ደግሞ ወቅቱ እንደሚታወቀው ታላቁ አብይ ጾም ነው። ጾም በራሷ ምጽዋት ትፈልጋለችና የቁርሳችሁን ምጽዋት ለዚህ ልማት ስራ እንድትዘረጉም ጅምር ነው የምናሳስበውና ስሜን እግዚአብሔር ያውቀዋል ያሉ በአካውንት 10,000 ብር ገቢ አድርገውልናል። አመስግኑልን። የሰንበት ትምህርት ቤት አባላት በግራ በቀኝ በውጭም ያላችሁ ምዕመናን የቁርሳችሁን ጾም ነው ለበረከት ለዚህ ልማት ስራ ምጽዋት መስጠት እንድትችሉ ጥላ ይዘው አጠገባችሁ ይመጣሉ። ጥላው ላይ እንድትሰጡ ፊት ለፊት ያላችሁም ስጦታችሁን እየሰጣችሁ እንግዲህ እግዚአብሔር ቢፈቅድ የያዝነው ታላቁን ጾም ነው። እንደ እግዚአብሔር ቸርነት ጀምረን 3ኛ ሳምንት ላይ ደርሰናል። ቀሪዎቹን ሳምንታት አስፈጽሞ የትንሣኤውን ብርሃን እንድናይ አምላካችን እግዚአብሔር በቸርነቱ ይርዳን። ስለት ያላችሁ ምስክርነት ያላችሁ የደረሰላችሁ እየመጣችሁ ንገሩን። በጉባኤ እግዚአብሔርን እናመስግን። አስራት ብለው እንደዚሁ እናታችን 2000 ብር አመተው ሰጥተዋል። እግዚአብሔር ይስጥልን። ኧረ መርቁ። እግዚአብሔር ይስጥልን። ያልሰጣችሁ የቁርሳችሁን ለበረከት ነው፣ ስጡ። እንግዲህ ጸሎተ ቅዳሴው 6 ሰዓት ሊሆን ነው። ጸሎተ ቅዳሴው ይገባል እስከ 8 ተኩል ግፋቤል እስከ 9 ክብረ በዓል ስለሆነ ይጠቃለላልና አቅም ያላችሁ የበረታችሁ እግዚአብሔር ያበረታችሁ አስቀድሱ። ደግሞ ሕመም ያለባችሁ ከአቅም በላይ የሆነ ጉዳይ የገጠማችሁ መቼም እዚሁ ዋሉ አንልም። እግዚአብሔር የማያውቀው ነገር የለም። ስትሄዱ በቅዳሴ የሚያገለግሉን አባቶቻችንን ካህናቱን ጸሎታቸውን ተቀበልላቸው፣ መስዋዕታቸውን አስምርላቸው። በእነሱ ጸሎት እኛን ማረን፣ ሀገራችንን ጠብቅልን፣ ቤተ ክርስቲያንን ጠብቅልን እያላችሁ ትሄዳላችሁ። የእኛ ደግሞ ስለ እናንተ የሄዱትን ምዕመናን ጠብቅ እያል እንጸልያለን ማለት ነው። ጸሎታችንን እግዚአብሔር ይስማል። አስራት ብለው አሁንም እንደዚሁ 3000 ብር ሰጥተዋል። እግዚአብሔር ይስጥልን። እግዚአብሔር ቢፈቅድ ቀሪውን ጊዜ በሰላም ብንፈጽም ማታ ደግሞ እንደዚሁ ጉባኤ አለ። መምህራን ዘማሪያን ተጋብዘዋል። የበረታችሁ መለስ ብላችሁ በማታውን ጉባኤ እንድትሳተፉ አሳስባለሁ። እስቲ አንድ እናት ቦርሳ እየከፈቱ ነው። እንጡና እሱን ተናግሬ ምንድን ነው ስዕለት ነው። ስዕለት ተስዬ ለሰማዕቱ ቅዱስ ጊዮርጊስ ሰማዕቱ በምልጃው ረድቶኝ መድኃኔዓለም ፈጽሞልኛል ብለው 10,000 ብር ገቢ አድርገዋል። እግዚአብሔርን አመስግኑላቸው። የመጨረሻውን ቃለ ምዕዳን ቡራኬ የጎደለውን ሞልተው የጠመመውን አቅንተው ጸሎት አድርገው ክቡር የደብራችን ዋና አስተዳዳሪ መላከ ብርሃናት ይሸኙናል ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። ብዙ ጥላዎችም ቅድም በመካከል ላይ መጥተዋል። ስለት የደረሰላቸው ገቢ አድርገዋል። እግዚአብሔርን አመስግኑ። ከዚህ በመቀጠል
የእግዚአብሔር ቤተሰቦች ብዙ ሊቃውንት በመካከላችን ይገኛሉ። አባቶቻችን በረከታቸው ይደርብን በሏቸው። እንግዲህ ለሚያምን ሁሉ ይደረግለታል ነውና ብዙ ነገር ስለተባለ ዛሬ በዓለም ስለሆነ የመጣንበት ዓላማም ስለምታውቁት ከዚህ በመቀጠል ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ገብረ ሥላሴ በላይ የመልዕልተ አድባራት ደብረ ቀራንዮ መድኃኔዓለም እንሆ ከቅዱስ ጊዮርጊስ የአንድ ዓመት የሁለት ዓመት ልዩነት ያለው የ190 ምናምን ዓመት አስተዳዳሪ ቃለ ምዕዳን ብራኬ ይሰጧቸዋል። ወደ እሳቸው ወስዳቸዋለሁ። ክቡር አባቶቻችን እንግዲህ እሳቸው ጋር ብዬ ነበር። ሊቀ ሊቃውንት ቆሞስ አባ ወልደ ማርቆስ ያሳርጉ ብለዋል። ያው አባቶች መከባበር መልካም ነውና ሁሉ ጊዜ በመካከላችን ስላሉ ብዬ ነው። ሊቀ ሊቃውንት ወደ እሳቸው ወስዳቸዋለሁ። ባለቤት ናቸው። እሳቸው ይጋብዛሉ እንጂ የሚጋበዙ አይደሉም ብዬ ነው። ወደ አባታችን አቤቱ የቸርነት አምላክ የቃል ኪዳን ጌታ በቃል ኪዳን ጠብቀን አምላካችን በሰማዕታት አለቃ በቅዱስ ጊዮርጊስ በረከት ረድኤት በቅድስት ድንግል ማርያም ልመና ጸሎት እንማጸናለን። ሱባኤያችን በሰላም አስፈጽመህ ለብርሃነ ትንሣኤው እንድታደርሰን ጸሎታችን ልመናችን ተቀብለህ ሀገራችን ፍጹም ሰላም እንድታደርግልን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስን አባቶቻችን ለሐዋርያት ሥልጣን የሰጠ ከልጅነት እስከ እውቀት የሠራነውን ኃጢአታችን ሁሉ ይቅር በለን። አባቶች ሊቃውንት፣ ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ምእመናን ወንዶችም ሴቶችም ሁላችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም በመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን 12 ጊዜ ከማሁ በእንተ እግዝእትነ ማርያም ንበል እንዲሁም 12 ጊዜ ጸልዩ በገቢር በስህተት በድፍረት በተሰራ ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። ወሰዳችሁ ጥላውን ወደዚያ አምጡልን። ታቦት በውስቴታ ወሬት በውስቴታ ታቦት በውስቴታ ወሬት በውስቴታ